So historically there was always this future. መጻኢ ጊዜ የወደፊት ጊዜ የሚባል ነገር ነበረ ለሁሉም ማህበረሰብ ማለት so historical futures future የተባሉ ተጠቀሱ ነበር ምንድናቸው ከዚህ ከኛ በኋላ ለከኛ ፊት ለፊት ያለው ጊዜስ ምንድነው ሚሊዮን አይተን ከዛ ወደ አርባን ፊውቸር እንሄዳለን ማለት ታይቶ የማይታወቅ አክሰለሬሽን አለ ይሄ ዘመን ኤጅ ኦፍ አክሰለሬሽን ነው ይሉታል ከዚህ ቀደም በመቶ ዓመት ይከሰቱ የነበሩ ነገሮች አሁን በየ10 ዓመቱ እየተከሰቱ ነው በጣም ከመፍጠኑ የተነሳ በጣም ፈጣን ነው አይደል አስገራሚ በሆነ ሁኔታ everything gets changed እና ትላንት በመቶ ዓመት ይከናወን የነበረ ነገር ዛሬ በ10 ዓመት በ5 ዓመት ምናምን ያለው 7 ዓመት አሁን ፍጥነቱን ይምጥ በፊት ምናቃቸው ነው የነበሩ ነገሮች እየፈራረሱ ነው ምናቀው አይነት ፖለቲካ ምናቀው አይነት ፓወር ምናቀው አይነት ጂኦግራፊ ያረዳል everything ፖለቲካ ኢኮኖሚ ማንነት እምነት ይሄ belief እምነት ላይ ሃይማኖት አይደለም ከዚህ ቀደም ከኛ ፊት የነበረው ትውልድ ይተቀመጥ የነበረ ነገር ሁሉ እየፈራረሰ እየወዳደቀ ሌላ አዲስ ነገር እየመጣ ነው ታይቶ የማይታወቅ ደግሞ ኮንቨርጀንስ አለ ቴክኖሎጂ አርቲፊሻል ኢንተለጀንስ ማለት ነው የከባቢ አየር ለውጥ ባዮ ኢንጂነሪንግ ጂኦፖለቲክስ ዴሞግራፊ እነዚህ ሁሉ አት ታይም እየመጡ ነው this convergence never seen እያንዳንዱ ነገር በተለያየ ጊዜ ያጋጠመ እንጂ በአንድ ዘመን እነዚህ ሁሉ ነገሮች ተሰባስበው የመጡበት ወቅት አላየንም ደግሞ የተረተ ኃይል የሚባለው ነገር ሪያሊቲ የሚባል ነገር የለም ኮንስትራክትድ ነው ፖስት ትሩዝ ነው ትርክትና በጀት የቻለ እውነትን ይቆጣጠራል እውነት የራሱ ኃይል የላትም እውነት የሚያሰኘው አቀራረቡ ነው እንጂ ነገሩ እውነት መሆኑ አለመሆኑ አይደለም it is not the fact per se አንድ ነገር እውነት ይሁን ምን ይሁን አሳማኝ ይሁን አይሁን የሚወስነው ያቀረባችሁበት መንገድ እና አቀራረባችሁ ነው እንጂ የነገሩ ጉዳይ አይደለም ይሄ ማስገራሚ ነው የግድ የሰው ልጅ ሂስቶሪካል ኢሊትረሲ ይሉታል የታሪክ መሃይምነት አስቸጋሪ ታሪክ ከምናስበው በላይ ይደጋገማል ፓተርን አለው የሚደጋገመው ነገር ምንድነው ብሎ ማወቅ ያለፈውን ጊዜ በደንብ ከተረዳ ነው ምን ይሆነ እንደሆነ እናቃለን ሶ ሰርፕራይዝ ዳንሆኑ አይናችን ጨፍነን አንገባበትም ሌላው በታሪክ ውስጥ ለመጀመሪያ ጊዜ በብዙ ማህበረሰብ ውስጥ በብዙ ሀገራት ውስጥ ወጣቶች ማጆሪቲ ናቸው በብዙ ሀገር እንደዚህ ወጣቶች ማጆሪቲ የሆኑበት ጊዜ የለም ምን ማለት ነው ወጣቶች ማጆሪቲ ናቸው ማለት በአንድ በኩል ኢነርጂ አለ ማለት ነው ለውጥ አለ ማለት ነው በሌላ በኩል ትግስት የለም ማለት ነው ትግስት የለም ማለት ነው ኢነርጂውን ከተጠቀምክበት ነዳጅ ይሆናል ካልተጠቀምክበት ደግሞ አጥፊ ይሆናል መሬት የምትባለው ፕላኔት እርዝ የምትባለው ፕላኔት ደግሞ አስቸጋሪ ሁኔታ ላይ ነች it is on the line it is on the edge አሜሪካ ቻይና ራሽያ አውሮፓ ኢራን እስራኤል ከዚህ ቀደም ታይቶ የማይታወቅ እንትን እያደረጉ ነው ኢራኖቹ እስራኤል ላይ ሪንግ ኦፍ ፋየር የሚባል ነገር ስትራቴጂ እንትን ብለው ከበዋት ነበር እስራኤል ደግሞ ስምንት ብላ ሄዳ ኢራንን አጥቅታ እንትን እያለች ጋዛ ላይ የሚሆነውን እያያችሁ ነው እንደዚህ አይነት ፍጥጫ ኖሮ አያውቅም ለምንድን ነው ከዚህ ቀደም ከነበረው ጊዜ በላይ በተለየ ሁኔታ ይሁሉ ፍጥጫ ሆነ ያለው because ስልጣኔዎች ነገን ለመቆጣጠር እየሞከሩ ነው ነገን የራሳቸው ለማድረግ እየሞከሩ ነው የጊዜ የሰው ልጅ ድል ፈንታ ላይ የተለያየ አረዳድ ያላቸው ማህበረሰቦችና ሀገራት ስልጣኔዎች መጪውን ጊዜ ለመቆጣጠር እየሞከሩ ነው እየተፋጠጡ ነው ስለሆነም በመጻኤው ጊዜ እኛም እንደሌላው ማህበረሰብ እንዳገር ይሄ መጻኤውን ጊዜ አውቀነው ተረድተነው ስትራቴጂ ነድፈን አውቀነው ተረድተነው ተነጋግረን ፖሊሲና ስትራቴጂ ነድፈን ተቋማት አዘጋጅተን
ካልጠበቅነው በስተቀር ዝም ብለን እጃችንን አጣጥፈን እግራችንን አጣምረን ከጠበቅነው ዲፎልቱ በራሱ የሚመጣው ነገር ኮላፕስ ነው። ሆነ ብለን ዲዛይን አድርገን ሆነ ብለን መርጠንና ዲዛይን አድርገን ወደፊቱ ጊዜ ምን መሆን እንዳለበት አስበን ካልሰራን በስተቀር the default will be collapse። ይሄ ትውልድ ሰው የሚባለው ፍጡር በዚህ ዘመን የሚገኝ ትውልድ ሁሉ መምረጥ ያለበት ነገር አለ። ይሄ የውሳኔ ትውልድ ነው። ይሄ የውሳኔ ወቅት ነው። ይሄ ትውልድ ወይ አሁን it's now or never ብሎ ነው ማሰብ ያለበት። አሁን ከመረጠ ትክክለኛውን ነገር ከመረጠና ከተዘጋጀ መጻኢው መልካም ይሆናል። ያን ማድረግ ከተሳነው ደግሞ ይሄ በኢትዮጵያ ብቻ አይደለም በመላው ዓለም ነው እንደ ሰው ልጅ የመጣ እድልና ፈተና ነው። ስለሆነም ይሄ ትውልድ የሀገር ሰው የሚባለው ፍጡር መሬት ላይ የሚገኘው ሰው ሁሉ ስለመጪው ጊዜ ግድ መነጋገር አለበት። unavoidable እድልም ፈተናም ይዞ የመጣ ዘመን ስለሆነ ባለፈው 50 ሺህ ዓመት ውስጥ እንግዲህ ሆሞ ሳፒያን ከአፋር ተነስቶ የሰው ልጅ መላ ሁኔታ ውቅርን the entire human architecture የቀየሩ ጊዜዎች በጣም ጥቂት ናቸው። የዛሬ 10 ሺህ ዓመት የግብርና ሪቮሉሽን ሲመጣ የገቢና አብዮት የዛሬ 800 እስከ 200 ዓመት በፊት ይሄ አግዚያል ኤጅ የሚባለው ስነ ምግባር ሞኖቲዝም ሪዝን ምናምን የሚባለው ነገር ኢመርጅ ያደረገበት ኤጅ ከ1760 እስከ 1840 የነበረው ከዛ የ1840 ላይ የመጣው ኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት ከ1945 በኋላ የመጣው የኒውክሊየር ዘመን አሁን ደግሞ ዲጂታልና ኤአይ ኤጅ የሚባለው ዘመን አለ። እነዚህ ወቅቶች ላይ ብቻ ነው የሰው ልጅ ኢንታየር ሙሉ በሙሉ ውቅሩ የህይወት ውቅሩ ሂማን አርኪቴክቸር እንዳለ የተቀየረበት ዘመን ማለት ነው። የሰው ልጅ ሁሌም ዛሬ ሲኖር ትላንት የሚባል ነገር አለ። there has always been this historical future ታሪካዊ መጻኢ ዕድል የሚባል ጊዜ አለ። ዕድል ፈንታ የሚባል ነገር አለ። መጪው ዘመን የሚባል ነበር። ይሄ ዘመን ግን በጣም ይለያል። ከዛ እንደዛ የሚባል ዘመን በእጅጉ ይለያል። በአንድ ሺህ ዓመት አንድ የሚገኝ ዘመን ነው። ለምንድን ነው የሚለየው? በዚህ ዘመን ውስጥ ይሄ ዘመን የሆነ ባህልን መምረጥ አይደለም። ምርጫው ፊት ለፊታችን የተቀመጠው የሆነ ባህል መፈለግ ሌላን አለመፈለግ ይሄኛው አይነት ባህል ይኑረኝ ያኛው አይኑረኝ የሚባለው ዘመን አይደለም። ሲቪላይዜሽናል ነው። ጊዜን የሰው ልጅ ጣፈንታን የሚወስን ምርጫ ነው እጃችን ላይ ያለው። ጉዳዩ በሰው ልጅና በማሽን ምን አይነት ግንኙነት ይኑር፣ የሰው ልጅ በማሽን ቀኝ ገዛ ወይ ነው። ሲቪላይዜሽናል ነው። የሰው ልጅ በሆነ ዘመን ቴክኖሎጂያዊ ምርጫ መርጧል። እንደዚህ ዘመን ግን ቴክኖሎጂያዊ ባዮሎጂያዊ እና ስነልቦናዊ ምርጫ አንድ ላይ ቀርቦለት አያውቅም። ቴክኖሎጂካል ባዮሎጂካል ሳይኮሎጂካል ቾይስስ አር የአንድ ሀገር ጉዳይ አይደለም። ግሎባል ነው። ዓለም አቀፋዊ ምርጫ ነው። በቴክኖሎጂና በሰው ልጅ መካከል ያለው ግንኙነት ለአሜሪካውያን ያሳስባል፣ ለኢትዮጵያውያንም ያሳስባል። ለማንም ለበልጥ የቀረበ ካልደረስንበትም ይሄኛ ጊዜ አይደለም የምንለው ነገር አይደለም። ፌስቡክ እንደጀመረ በወራት ውስጥ ነው ኢትዮጵያ ውስጥ የገባው። ኢንዱስትሪያል አብዮት ግን 1820ዎቹ ላይ ጀምሮ እስካሁን ድረስ ሙሉ በሙሉ አፍሪካ ውስጥ አልገባም። የትም ቦታ የተጀመረ ነገር በፍጥነት ወደ ሌላኛው ጽንፍ ይደርሳል። የምንመርጠው ምርጫ ደግሞ ፕላኔታሪ ኮንሲኩዌንስ አለው። ከባቢ አየር የተመለከተ ማንኛውም ትክክለኛ ውሳኔ ውጤቱ የኢትዮጵያ ብቻ ሳይሆን የዓለማዊ ነው።
በምድሪቷ በሙሉ የሳተ ከሆነም ደግሞ ፕላኔታሪ ኮንሲኩዌንስ ነው ያለው። ስለ ነገ ስናገር በዚህ ዘመን ነገ ስለምንገነባው ነገር እየተነጋገርን ብቻ አይደለም። ነገ ምን አይነት ሰዎች ነው ምን ሆነው፣ ምን አይነት ዝርያ ያላቸው ፍጥራን ነው ምን ሆነው፣ ሰው የሚባለው ነገር ምንድነው የሚሆነው? ይሄ ዘመን ፖስት ሂውማን ነው ይሉታል። ድህረ ሰውነት አለ። ይሄ ዘመን ትራንስ ሂውማኒዝም የሚባል ነገር አለ። በዚህ ዘመን ውስጥ ሳይቦርናግ የሚባል ነገር አለ። በዚህ ዘመን ውስጥ ሲንጉላሪቲ የሚባል ነገር አለ ይሉታል። እናየዋለን። ድህረ ሰውነት ድህረ እውነት ነው አይደል? አሁን ግን ድህረ ሰው ነው ዘመኑ። ፖስት ሂውመን ነው። ሰውን የሚሻገር ትራንስ ሂውማኒዝም ነገር አለ። በኢንተለጀንስ የሰው ልጅ ለመጀመሪያ ጊዜ በፈጠረው ቴክኖሎጂ ይበለጣል። ሲንጉላሪቲ ይሉታል። አንድ ጸሐፊ በኮፊ ማሽን ይመስለዋል። አሁን ኮፊ ማሽን ቡና መጠጣት ብትፈልጉ ምንድነው የሚያደርገው? ቡና ሄዳችሁ ውሃ ታረጋላችሁ፣ የተፈጨው ቡና ታስቀምጣላችሁ፣ ከዛ ተደባልቆ አፍልቶ ይሰጣችኋል። ኤአይ ከመጣ በኋላ ምንድነው አድቫንስድ የሆነ ኮፊ ማሽን ያለው ስታፋሽጉ ምናምን አይቶ ይሄ ሰውዬ መነቃቃት ይፈልጋል ብሎ ራሱ ሊያፈላ ይችላል። ቡናውን አፍልቶ ይሰጣችኋል። እንደው ይሄ ሱፐር ኢንተለጀንስ የሚባለው ነገር ሲመጣ ደግሞ ምንድነው ስታፋሽጉ ሲያይ ያያችኋል ራሱ። ከዛ ይሄ ሰውዬ በጣም ደብሮታል ይልና ኮፊ ሳይሆን አይ ከኮፊ የተሻለ ነገር ነው የሚያስፈልገው ብሎ በራሱ ይሆን የሚያነቃቃ መጠጥ ፈጥሮ ይሰጣችኋል። እንደዛ ነው የሚሆነው በቃ እና ወደዛ ደረጃ ያድጋል ነው። ምንድነው ሂስቶሪካል ፊውቸር ማለት? እያንዳንዱ ያለፈ ጊዜ መጻኤ ጊዜ ነበረው። እያንዳንዱ መጻኤ ጊዜ ደግሞ ያለፈ ጊዜ ነበረው። መጪው ዘመን የሚባለው ነገር በታሪክ ውስጥ በተደጋጋሚ የመጣ ነገር ነው ማለት ነው። ሂስቶሪካል ፊውቸር የሚባለው ነገር እያንዳንዱ ማህበረሰብ ነገን በምናብ ያየበት፣ የገመተበት፣ እቅድ አውጥቶ የተንቀሳቀሰበት፣ የፈራበት ወር ተስፋ ያደረገበት፣ ነገን የሚያይበት መንገድ ደግሞ ዓለምን በሚያይበት መነጽር እጁ ላይ ባለው መሳሪያዎች እሴቱና ውስንነት ላይ ተመስርቶ ነው። ፊውቸር ማለት በአክቹዋሊ የሆነው ነገር ማለት አይደለም። ይመጣል ብሎ ያሰበው ነገር ነው። ከሆነ በኋላማ አሁን ይሆናል፣ ካለፈ በኋላ ፓስት ይሆናል። አሁን ነገም እንደምትሆን የምናስብበት መንገድ ነው ፊውቸር ማለት። ከሆነ በኋላ ፓስት ይሆናል ማለት። እዚህ ላይ የምንጠቀምባቸው ዋና ዋና ሐሳቦች ምንድነው? ፊውቸር ማለት ዛሬ ላይ ሆነን ነገን ስናይ ነው። ትላንት ላይ ሆነን ዛሬን ያዩ ሰዎች ትላንት ዛሬ ፊውቸር ነበር። ለኛ ፊውቸራችን ነገ ነው። ለነሱ ፊውቸር የነበረው ለኛ አሁን ነው። ለኛ ፊውቸር ደግሞ የሚቀጥለው ዘመን ነው። የሚቀጥለው ትውልድ ደግሞ የኛ ፊውቸር የነበረው የሱ አሁናዊ ሁኔታ ይሆናል። ስለ ነገ የማያስብ ማህበረሰብ ትላንት ተጎድቷል፣ ከትላንት ወዲያ ተጎድቷል። አሁን ግን ስለ ነገ ማሰብ ምርጫ ብቻ አይደለም፣ ግዴታ ነው። ነገን ሸገር ከተማ ስንሰራ ስንደክም ስለ ነገ አስበን ካልሆነ ዛሬ የምንሰራው ስራ ነገ ይቆያል ወይ ብለን አስበን ረጅሙን ጊዜ አማትረን አይተን ካልሆነ ተስትም የሚመጣው ዘመን ኮንሲኩዌንሻል ነው። ማንም ሊያመልጠው የሚችል ዘመን አይደለም። ሮጦ አያመልጠውም። ክሮኖፖለቲክስ ይባላል። ጊዜና ኃይል፣ ጊዜና ስልጣን ኢንተራክት አድርጎ የሚፈጥረው ሁኔታ ነው። what is our chronopolitics? ቴሎስ ቲንኪንግ የሚባል ነገር አለ። ቴሎስ ቲንኪንግ ማለት አንድን ነገር ከኤንዱ ማየት ነው፣ ከመጨረሻው ማየት ነው። ፊውቸር የሚባለው የዛሬ 100 ዓመት ከሆነ የዛሬ 100 ዓመት ምን ይሆናል ብሎ የመጨረሻው ላይ አይቶ እንትን ማለት ነው። የአንድ ነገር የመጨረሻ ዓላማ የታሪክ እድል ፈንታ ምንድነው ብሎ መበየን ማለት ነው። ጊዜ ለሶስት ልንከፍለው እንችላለን። ታሪካዊ መጻኤ ጊዜ የሚባለው ኦልሬዲ ተግባራዊ የሆነ እውነታው መጻኤ እድል ፈንታ መጻኤ ጊዜ ሊሆን ይችላል። አሁን ያለንበት ዘመን ብለን እንችላለን። ሂስቶሪካል ፊውቸር ማለት ትላንት በታሪክ ውስጥ ነገ ምን ይሆናል ብለው ሰዎች ያሰቡበት መንገድ ነው። ከኒኩሌር በፊት የነበሩት ሰዎች ኒኩሌር ዘመን ምን ይሆናል ብለው ያሰቡበት መንገድ ነው። ሪያላይዝድ ፊውቸር ማለት በተግባር የሆነው ነገር ነው። ያሰቡት እንዳለ ሆኖ የገመቱት እንዳለ ሆኖ በተግባር የሆነው ነገር ነው። የአሁኑ ዘመን ማለት ደግሞ በተግባር እየኖር ነው ያለው ነገር ነው። ለምንድን ነው ያን ዘመን ማየት የሚያስፈልገን?
ምን ያገባን ስለ ነገ ስለ ሂስቶሪካል ፊውቸር የምናየው ያልን እንደሆነ ትላንት የሰው ልጅ መጪው ጊዜ ብሎ የሚያስበውን ነገር ያየበት መንገድ የተረዳበት መንገድ ጊዜና ለውጥን ያሰናሰነበት ማወቅ ያግዘናል። በእኛም ፊት የመጣ ልዩ ዘመን ስላለ ትላንት ሰዎች እንዴት ተዘጋጁበት እንዴት ተረዱት ብሎ መገንዘብ በጣም ኢምፖርታንት ነው። መጻኤው ጊዜ የሚባለው ነገር በሰው ልጅ ታሪክ ውስጥ በተደጋጋሚ ያጋጠመ ነገር ስለሆነ ደግሞ ሳናውቀው የሳተ ነገር እንዳንወርስ የሳተ ራእይ እንዳንወርስ እነሱ የሰሩትን ስህተት እንዳንደግም አደገኛ ነገር እንዳንሰራ ያግዘናል። ስለ ነገ ትላንት ነገ እንዴት ያዩ ሰዎች ብለን ስንረዳ የጊዜ ሰለባዎች ሳይሆን ጊዜን ቅርጽ የምናስይዝ የምንወስን ሰዎች ወደ መሆን እንመነደጋለን እናድጋለን። ቪክቲምስ ኦፍ ታይም አንሆንም። ሸፐርስ ኦፍ ፖሲቢሊቲ እና ታይም ነው የምንሆነው። በሚቀጥለው ዘመን ዓለም ፐርፌክት ናት የምትሆነው ፍጹም ነች የምትሆነው ብሎ ያሰቡ ነበሩ። ፕሌቶ ሪፐብሊክ የሚል መጽሐፍ ጽፎ ሪፐብሊክ ብሎ ብዙ ሁሉ ነገር ፐርፌክት መስሎት ነበር። ሞርስ ኢትዮጵያ የሚባለውን ነገር አንተም ብሎ ብዙ ነገር አስቦ ነበር። ማርክስ ኮሚኒስት ፊውቸር አስቦ ብዙ ነገር ጽፏል። ሐሳቢዎች አሰላሳዮች ማህበረሰብ መጪውን ጊዜ በተለያየ መንገድ ተረድተውት ነበር። አንዳንዶቹ ደግሞ አፖካሊፕቲክ ፊውቸር ይመጣል ብለው አስበው ነበር። ሁሉ ነገር ይፈርሳል፣ ሁሉ ነገር መጨረሻው ትራጀዲ ነው ካታስትሮፊክ ነው ብለው ያሰቡም ነበር። ሌሎች ደግሞ ቴክኖሎጂካል ፊውቸር የሚባለውን አስበዋል። ፈጣን የሚባል የቴክኖሎጂ እድገት ይመጣል ብሎ ገምተው የምትበር መኪና ትመጣለች፣ የሰው ልጅ ስፔስን ቀኝ ይገዛል፣ ኤአይ ሱፐር ኢንተለጀንስ የሚባል ነገር ይመጣል ብለው ጽፈዋል አስበዋል። ሌሎቹ ደግሞ አይዲዮሎጂካል ፊውቸርስ የሚባለው ነገር አስበዋል። ይሄኛው አስተሳሰብ እንደዚህ ይሆናል ዘ ኤንድ ኦፍ ሂስትሪ ብለው ጽፈዋል እነ ፉኩያማ። ዴሞክራቲክ ፒስ ቲዮሪ የሚባል አስበዋል ሰዎች። ማርክሲስት ሪቮሉሽን ይመጣል ብለው ገምተው ነበር። አዲስ የፋሺስት ኦርደር ይመጣል ብለው ደግሞ ጽፈዋል። ሌሎች ደግሞ ኢንቫይሮንመንታል ፊውቸርን አስበዋል። የሰው ልጅ ከከባቢ አየር ጋር ተስማምቶ ይኖራል ወይም ተጣልቶ ዓለም ትፈርሳለች፣ ምድሪቱ አደጋ ውስጥ ትገባለች፣ የማትኖርበት ገሃነም ትሆናለች ብለው እንደሆነ ጊያቶሪ ክላይሜት ዲዛስተር ሲናሪዮስ ኢኮ ሲቪላይዜሽንስ ብዙ ተጽፏል። ትላንትን የሰው ልጅ የሆነ ዘመን ላይ ሆኖ ትላንትን በብዙ መንገድ በይኗል። አንዳንዱ ኢትዮጵያን ፊውቸር አይቷል፣ ሌላው አፖካሊፕቲክ ፊውቸር አይቷል፣ ሌላው ደግሞ ቴክኖሎጂካል አይዲዮሎጂካል ወይ ደግሞ ኢንቫይሮንመንታል ፊውቸርን አይቷል ማለት ነው። ይለያያል። ለምሳሌ ጥንታዊ ግብፅን ብናይ ዘላለማዊ የፈርዖን አስተዳደር ይኖራል፣ ኮስሚክ ኦርደር ይሆናል፣ ቀጥታ ከሰማይ የወረደ አምላክ ነው ገዢ የሆነ ብሎ ያስቡ ነበር። ግን እንዳሰቡት ሳይሆን ቀርቶ የፈርዖን ዘመን አብቅቶ አሁን ግብፅ ውስጥ ሌላ ነገር ነው ያለው። ክሊዮፔትራ የመጨረሻዋ ፈርዖን ነች አይደል? ጀርመን የግሪክ ደም ያላት ብትሆንም ዝርያዋ የግሪክ ብትሆንም የአሌክዛንደር ዘ ግሬት ወታደር ጀነራል ልጅ ነች። እንግዲህ ዲሰንዳንት ነች ክሊዮፔትራ። የመጨረሻዋ ፈርዖን እሷ ነች። እንግዲህ ስንት ዘመን ደግሞ መካከለኛው ዘመን አውሮፓ ነበር። መካከለኛው ዘመን አውሮፓውያን ኢየሱስ እንደገና ይመጣል ብለው ያስቡ ነበር። ወይ ደግሞ ኢንዲ ታይምስ ነው በቃ ያበቃለታል። ከላይ ጊዜ አብቅቶ ምንድነው ይሄ ምጽአት መጣ ብለው ያስቡ ነበር። እንዳሉት ሳይሆን ቀርቶ አልመጣም። እንደገና ሪኢንተርፕሬትድ ሆኗል። መጪው ዘመን ራሽናል ኢትዮጵያ ነው የሚመጣው። የሰው ልጅ ዩኒቨርሳል ሪዝን የሚባል ነገር ይላበሳል አሉ። ግን የሆነው ነገር ኢምፓየሮች መጡ፣ አብዮት ተቀጣጠለ። እንደታሰበው ዩኒቨርሳል ሪዝንም ራሽናል ኢትዮጵያም አልመጣም። በሃያኛው ክፍለ ዘመን የቴክኖሎጂ ቴክ ኢትዮጵያ የሚባል ነገር ይመጣል። ሮቦቶች
የሚበሩ ከተሞች ይፈጠራሉ፣ ፍላይንግ ሲቲስ ይፈጠራሉ። የሆነው ነገር በተግባር በከፊል እውነት ሆኗል። ያለ የሚበር ከተማም ሆነ መኪና ገና አልመጣም። ምልክቱ ግን አለ። የሚበር መኪና አለ፣ ግን የሚበረው ከተማ ገና ነው። በቀዝቃዛው ዓለም በቀዝቃዛው ጦርነት ጊዜስ ኒውክሊየር ዊንተር የሚባል ነገር ይመጣል። የስፔስ ቅድድም ይመጣል፣ ሩጫ ይመጣል፣ ሽቅድድም ይመጣል። በተግባር ምን ሆነ? ሙሉ በሙሉ አልተተገበረም፣ ወይ ደግሞ ይሄ ግምት ሙሉ በሙሉ አልወደቀም፣ በከፊል እውነት ነው። የ2000 መጀመሪያዎቹስ ምን ተባለ? ዓለም አቀፋዊ ሰላም ይመጣል፣ በኢንተርኔት አማካይነት ሰላም ግሎባል ፒስ ይረጋገጣል ተባለ። ምን ግን መጣ? ዲጂታል ጎሰኝነት ነው የመጣው። ዲጂታል ትራይባሊዝም ነው የመጣው። የበለጠ የሰው ልጅ የበለጠ ጎሳዊ ነው የሆነው ማለት ነው። ስለዚህ የሚባለውና የሚገመተውና የሆነው ነገር ብዙ ጊዜ ተለያይቷል ታሪክ ውስጥ። ከዚህ የምናገኘው ትምህርት ምንድን ነው? የሰው ልጅ መጪውን ዘመን ሁልጊዜ ለመረዳት ይሞክር ነበር። በምናብ ለማየት ይሞክር ነበር። ኦብሊቪየስ አልነበረም። ስለ ትላንት ማሰብ አቁሞ አያውቅም። ትላንትን ላለማወቅ አልሞከርም። the least we can do ነው። እኛም እንደማንም ትውልድ እንደማንም የሰው ልጅ ትውልድ ውስጥ ስለ ነገ የግድ ማሰብ አለብን። ማንም አስወግዶት አያውቅም። ሲገምት ነው ሲሳተው እንጂ I don't care about the future ያለም ትላንት የነበረው ትውልድ የኛን ዘመን እንዴት አየው፣ ከትላንት ወዲያ የነበረው ትውልድ ትላንትን እንዴት አየው ብለን መመርመር ካልቻል ትላንት የተሰራውን ስህተት እንደግማለን። ትላንት ያለፈው ትውልድ ነገ ብሎ ያሰበውን ጊዜ ለማየት ሲሞክር በገባበት ቀቃር ውስጥ መግባት ካልፈለግን ያደግን መስሎን ስህተት እንዳንሰራ ራሳችን መታደግ ከፈለግን የግድ ይሄን ዘመን ማወቅ አለብን። በሁሉም ሃይማኖት ሳጅስ እሴሶች ነበር ይሄን ዘመን የበየኑት። እዚህ ላይ ሳፕረስድ የሆነው ነገር ምንድነው? ጎሳዊ ትራይባሊዝም፣ ሪቹዋሊዝም፣ ሎካሊዝም የሚባለው ነገር ጠፍቶ ነበር። በዛ ምክንያት ምን መጣ? ዩኒቨርሳል ሪሊጂን ዓለም አቀፋዊ ሃይማኖቶች መጡ። ፊሎሶፊ ኢምፓየር የሚባለው ነገር ጠቅልለው ነገር መጣ። ክላሲካል ኢምፔሪያል ኤጅ የሚባለው ከክርስቶስ ልደት በፊት 500 ከክርስቶስ ልደት በኋላ 500 የነበረው ዘመን ደግሞ ምን አይነት ዘመን አሰቡ? ሲቪላይዜሽናል ኢሞርታሊቲ የሚባለው ነገር ይመጣል። ሲቪላይዜሽን ሁሉ ወደፊት ይሄዳል። ኮንከስት እና ኦርደር የሚባለው ነገር እየተፈራረቀ ይመጣል። ይሄን ዘመን ማን ተቆጣጠረው? ኢምፐረሮች፣ ንጉሶች፣ አርሚስ፣ ፊሎሶፈርስ ተቆጣጠሩት። ያልተማከለ አስተዳደር፣ ያልተማከለ አስተሳሰብ የሚባለው ነገር በጣም ሳፕረስድ ሆነ። ዲሰንት የተለየ ሐሳብ መያዝ አይቻልም ነበር። ስለሆነም ትልልቅ ሲቪላይዜሽንስ ራይዝ አደረጉ፣ እንደገና ተንኮታክተው ወደቁ። ሮም፣ ፐርዣ፣ ሃን የዚህ ምሳሌዎች ናቸው። ሜዲያቫል ወይም ደግሞ መካከለኛ ወይ ደግሞ ቴዎሎጂካል ኤጅ የሚባለውስ ከሞት በኋላ ዘላለማዊ ሕይወት አለ የሚባለው ነገር ተገመተ። ቸርቾች፣ ቤተክርስቲያኖች፣ ካሊፌትስ፣ ክለሪክስ ይህን ዘመን ተቆጣጠሩ። እዚህ ላይ ምን ነበር የታመቀው ነገር? ክሪቲካል ሪዝን የሚባል ነገር አልነበረም። እርዚሊ ፕሮግረስ የሚባል ነገር አልነበረም። በዛ ምክንያት ምን መጣ? አንዳንዱ አደገ፣ ሌላው ወደ ኋላ ቀረ። አፍሪካ ወደ ኋላ ቀረች፣ አውሮፓ አደገች። የአብርሆትና ሳይንሳዊ አብዮት የሳይንስ አብዮት ዘመንስ ከ1400 እስከ 1700 ከክርስቶስ በኋላ የነበረው ነው። ምን ይመጣል ተባለ? የሰው ልጅ ብሪሊያንት ይሆናል፣ ኪነ ጥበብ ታብባለች፣ ኤጅ ኦፍ ዲስከቨሪ ነው ተባለ። ይህን ዘመን አሳቢዎች፣ አሰላሳዮች፣ አርቲስቶች፣ ናቪጌተሮች ተቆጣጠሩት። ግን ዶግማ፣ ስታቲክ ኮስሞሎጂ የሚባለው ነገር ታመቀ። ውጤቱ ምን ሆነ? በተግባር የሆነው ነገር
ሳይንስ፣ ኤክስፕሎሬሽን፣ ካፒታሊስት መነቃቃት መጣ። የኢንላይትመንት ዘመን ከ1700 እስከ 1800፣ ኢንዱስትሪያል ኤጅ 1800 እስከ 1945፣ የቀዝቃዛው ጦርነት ዘመን ከ1945 እስከ 1991፣ ዲጂታል ኤጅ ከ1991 እስከ 2000፣ ፖሊ ክራይሲስ ኤጅ ወይ ደግሞ አርቲፊሻል ኢንቴሊጀንስ ኢራ የሚባለው ደግሞ ከ2020 እስካሁን ድረስ አለ። አግዚያል ኤጅ የሚባለው ከክርስቶስ ልደት በፊት 800 እስከ 200 እንትን ድረስ የሰው ልጅ ለመጀመሪያ ጊዜ ሞራል የሚባለውን ነገር ያገኘበት፣ ስለ ሞራል አብዝቶ የተጨነቀበት ዘመን ነው። በዚህ ዘመን ከግሪክ እስከ ህንድ፣ ቻይና መልካም ህይወት ማለት ምንድነው? የህይወት ትርጉም ምንድነው? የሰው ልጅ ዓላማው ምንድነው የሚባሉ መሰረታዊ ጥያቄዎች ተጠይቀዋል። ቡድሂዝም፣ ኮንፊውሺያኒዝም፣ ጁዳይዝም፣ የግሪክ ፍልስፍና የመጡበት ዘመን ነው። በዚህ ዘመን ጊዜ የሚባለው ነገር ሊኒያር ነበረ፣ ሳይክሊካል አይደለም። ጧት፣ ቀን፣ ማታ ምናምን፣ ጧት፣ ምሳ ሰዓት፣ ማታ ምናምን እየተባለ አይፈራረቅም። ሊኒያር ነበረ። ጧትና ማታ የሚፈራረቅ ነገር ሳይሆን ቀጣይ ነገር ነበር ተብሎ የሚታሰበው። ጊዜ ዓላማን በዓላማም የሚመራ ነበረ። ይሄ ዘመን የሰው ልጅ ከንጉሳዊ አገዛዝ ወደ ህሊና የተሻገረበት፣ ዝም ብሎ ሁሉን ነገር ከማክበር ወደ ሪፍሌክሽን ክሪቲካል ወደ ማየት ያደገበት ዘመን ነው። የአብሮት ዘመን የሚባለው ከ1700 በኋላ የመጣው ሱፕሪም ፌዝ የሰው ልጅ እንደ ቅቡል የሚወስዳቸው ባዘቦት ያመነባቸው ነገሮች የተጣጣረበት የኤጅ ኦፍ ስኬፕቲሲዝም እና ሪዝን ነው። የምክንያታዊነትና የጥርጣሬ ዘመን ነው። የሰው ልጅ ማህበረሰብ የሚባለውን ነገር በምክንያትና በሳይንስ ቅርጽ ለማስያዝ የሞከረበት፣ መላ ሰው ልጅ ትምህርት እንዲማር፣ ዩኒቨርሳል ኤጁኬሽን እንዲስፋፋ፣ ህገ መንግስታዊ ዴሞክራሲ የሰው ልጅ ጣፈንታ እንዲሆን እና አብዮት እንዲቀጣጠል የሰራበት ዘመን ነው። ግን ደግሞ እዛው እያለ ቅኝ ግዛት፣ ኢንዱስትሪያል ካፒታሊዝም እና የዘር ሳይንስ፣ ነጭ የበላይ ነው ጥቁር የበታች ነው፣ ነጮች እንደዚህ የሆኑት እንደዚህ ነው የሚል ይሄን ጀስቲፋይ የሚያደርግ ሐሳብም የመጣበት ዘመን ነው። ራሽናል ፊውቸር የሚባለው ነገር የሰው ልጅ በምክንያታዊነት ያምናል የሚባለው ነገር እንደተባለው ነፃነትን ወለደ። ግን ነፃነትን ብቻ ወልዶ ዝም አላለም። ሊበሬቲ ብቻ ወልዶ ኢምፔሪያሊዝም ወልዷል። ምክንያታዊነቱ ጭቆናንም ነፃነትን ማመጣለት፣ ለአንዱ ጭቆና ለሌላው ነፃነት አመጣለት። የቀዝቃዛው ዓለም ጦርነትስ 1945 እስከ 1991 የሰው ልጅ ትላንትን ለመበየን ውጊያ ያደረገበት ነው። አሜሪካና ሶቪየት ህብረት፣ ኮሙኒዝምና ካፒታሊዝም የተፋለሙበት ነው ነገር ለመቆጣጠር። አሜሪካና ሶቪየት ህብረት የተዋጉት ማለት በተግባር ውጊያ በዚህ ጦርነት ሳይሆን በቀዝቃዛው ጦርነት ያደረጉት ፍልሚያ መሬትን ለመቆጣጠር አይደለም። ኢትዮጵያ ኮሙኒዝም ምናምን ለማድረግ ብቻ አይደለም። ነገን የሚመጣውን ዘመን ለመቆጣጠር ነው። የሰው ልጅ ምን አይነት ድልፈንታ፣ ምን አይነት ነገር ለሰው ልጅ የሚመጣው ዘመን ምን አይነት ይሁን ብለው ነው። ካፒታሊስት ወይስ ኮሙኒስት ዘመን ይሁን ብለው ነው ይታል። ባይነሪ ፊውቸር ሆነ። መንታ በአንድ በኩል ካፒታሊስት ዴሞክራሲ መጣ፣ በሌላ በኩል ማርክሲስት ኢትዮጵያ። በዚህ ዘመን ውስጥ በሳይንስ፣ በፕሮፓጋንዳ፣ በሰርቬለንስ እና በስፔስ ከፍተኛ ኢንቨስትመንት የተደረገበት ዘመን ነው። ዲጂታል ኤጅ የሚባለው ወይም ኤአይ ኤጅ የሚባለው ከ1991 እስከ 2000 ዲጂታል ኤጅ እንለው እንችላለን። ከ2000 በኋላ ኤአይ ኤጅ እንለው እንችላለን። አንድ ላይ አድርገን ደግሞ ዲጂታል ኤአይ ኤጅ እንለው እንችላለን። ይሄ ዘ ሻተርድ ፊውቸር ነው። ኢንተርኔት የሚባለው ነገር የሰው ልጅ አንድነት ያመጣል ተባለ፣ ግን ጎሰኝነት አመጣ፣ ልዩነት አመጣ፣ ሰርቬላንስ አመጣ፣ ዲጂታል ትራይባሊዝም አመጣ። ኤአይ ኢሞርታሊቲ ያመጣል። የሰው ልጅ ብሎ አላሸንፍም ያለውን ሞትን ይረታል። ዲጂታል ኢሞርታሊቲ የሚባለውን ነገር ያመጣል። የሰው ልጅ በሚሞሪው ይኖራል እየተባለ ነው። አውቶሜሽን የሚባል ነገር ይኖራል። ሲንቴቲክ ኮንሽስነስ የሚባል ነገር ይኖራል እየተባለ ነው። ግን
ስነ ምግባር አርቲፊሻል ኢንተለጀንስ ኢቲክስ የለውም። ምን ይሆናል? የሰው ልጅ ሞራል ከሌለው ዓለም ሞራል ከሌላት ምንድነች? ምን ትሆናለች? ኒኩሊየር ይመጣል፣ ኤአይ ይመጣል ምናምን፣ ግን ቴክኖሎጂዎችም የራሳቸው ባያዝ አላቸው። ፉክክር አለ። ምን አመጣ? ይህ ሁሉና አደጋ ነው ያመጣው። እንደዚህ ነገሮች አንዱ ሌላውን ሀገር ለማጥፋት ሞከረ። ኤአይ ደግሞ መጣና ጠቅላላ የሰው ልጅ በባሽ ሊተካ እየሞከረ ነው። እንደዚሁም መጪው ዘመን የሰው ልጅ ሲረዳ የተሳተበት ሌላው ምክንያት ሌሎቻችን መገለላችን ነው። ሁል ጊዜ መጪው ዘመን ከምዕራባውያን አይን ብቻ ነበር የታየው። የተገለሉ ድምጾች፣ አመጾች ነበሩ። ምዕራባዊ ብቻ ነው፣ ዌስተርን ብቻ ነበር። እንደዚሁም ኢኮሎጂውን ዘንግተነው ነበረ። ኢንዱስትሪያል ሪቮሉሽን አለ። ኢንዱስትሪያል ሪቮሉሽን በከባቢ አየር ላይ የሚያመጣውን ነገር ወደ ከባቢ አየር የሚረጨውን ካርቦን ዳይኦክሳይድ አላሰብንም። መልካሙን ነገር ብቻ ነው ያሰብነው። ምን አመጣ ግን? ክላይሜት ኮላፕስ እያመጣ ነው። ምን ዋጋ አለው ፋብሪካ ሰርተን የማንኖርበት ዓለም ከፈጠር? የሰው ልጅ ሁሉ ጊዜ መጪውን ዘመን ለመረዳት ሲሞክር ተሳስቷል ኦር ፍሮዝ አድርጓል። ግን ሌሎች ህዝቦች ነበሩ መጪውን ዘመን በተለየ መንገድ ያዩ፣ ድምጻቸው ያልተሰማ። ጥንታዊቷ ቻይና ከምዕራቡ አታይ በተለየ መንገድ መጪውን ጊዜ ያየ ማህበረሰብ ነበረ። ለምሳሌ ከቻይና አንፃር ብናየው ቻይና ሁሉ ጊዜ መጪውን ዘመን በተለየ መንገድ ትረዳ ስለነበር ማህበራዊ ስርዓት የሚባለው ሶሻል ኦርደር የሚባለው ነገር አስከብራለች። ሳይክሊካል ዳይናስቲስ እንትን ብላለች። ሃርመኒ ነበር። የዚህ ምክንያቱ ኮንፊውዥኒዝም ከላይ ይሄ ማንዴት ኦፍ ሄቨን ምናምን የሚለው ምክንያት የእስልምና ወርቃማው ዘመን የሚባለው ሳይንስና እምነት የተዛነቁበት ኮስሞፖሊታን ፊውቸር የሚባል የታየበት ነው። በተለይ ባግዳድ የተለየ ቦታ ነበራት። የምናውቀው ምዕራቡን እንጂ ሌላውም የራሱ አተያይ ነበረው። ኢንዲጂነስ ባህል የነበራቸው፣ አገር በቀል ባህል የነበራቸው የተለያዩ ማህበረሰቦችም ነበሩ። በዛ ምክንያት በትውልዶች መካከል ስምረትን፣ መስማማትን አቺቭ አድርገዋል። ከተፈጥሮ ጋር ተስማምተው ኖረዋል። የአፍሪካ ስልጣኔም እንደዛ። እያንዳንዱ ዘመን ኢቭን ወርቃማ ዘመን የሚባለው ነገር የራሱ የውድቀት ገጽታ ነበረው። 100% ፕሮግረስ የሚባል ነገር የለም። መውደቅና መነሳት የሚባል ነገር አለ። መጪው ዘመን የሚባለው ጊዜስ ለሁላችን ነው የሚሆነው ወይስ አንዱ በሌላው ላይ የሚወስንበት፣ አንዱ ሌላውን ቀኝ የሚገዛበት ነው? ክርክር ነበር። ለሁሉም ነው ይባላል፣ ግን ለጥቂቶች ነው የሰራው። ለምዕራባውያን የሚሰራ ዘመን ፊውቸር ነው የነበረው። መጪው ዘመን የሚባለው ነገር ነፃነት ነው ወይስ ቁጥጥር ነው? መጪው ዘመን ነፃነትን ይዞ ነው የሚመጣው ወይስ ሰርቬላንስ ነው? መጪው ዘመን የምንፈጥራቸው ቴክኖሎጂ ሰውን የሚያግዝ ነው የሚሆነው ወይስ ሰውን ቀኝ የሚገዛ ነው የሚሆነው? መጪው ዘመን የሚባለው ነገር የማይቀር የግድ የሚሆን ነገር ነው፣ ኢኔቪታብል ነው ወይስ የምንመርጠው ነገር ነው? ይሄም ክርክር ነበር። መጪው ዘመን አይቀርም፣ ኤአይ የግድ የሰው ልጅ ዶሚኔት ያደርጋል ምናምን ይላል አንዳንዶቹ። ኖ ምርጫ ነው፣ ከፈለግን ዶሚኔት እንዳያደርግ ከወሰን ማድረግ እንችላለን ይላሉ። ይሄም ሌላው ክርክር ነው። ፊት ለፊታቸው ያለው ዘመን የማናቀው ከዚህ ቀደም አጋጥሞ የማያቅ ዘመን ነው። አንሪኮግናይዘብል ነው፣ አንሪፒተብል ነው ይላሉ። የሚቀጥለው ዘመን ርህራሄ የሌለው ዘመን ነው፣ አንፎርጊቪንግ ፊውቸር ነው ይላሉ። ሶ አንሪፒተብል፣ አንሪኮግናይዘብል፣ አንፎርጊቪንግ ፊውቸር ነው። ምን ማለት ነው? ይሄ ዘመን ካለፉት ዘመኖች ሁሉ ራዲካሊ ዲፈረንት፣ በፍጹም የተለየ የሚያደርጉት 10 ምክንያቶች አሉ። አንደኛው ብዙ ቀውሶች አንድ ላይ መምጣታቸው ነው። የከባቢ አየር ቀውስ፣ የቴክኖሎጂ ቀውስ፣ የዴሞክራሲ ቀውስ፣ የኢኮኖሚ ቀውስ፣ የማንነት ቀውስ
አቴታይም መምጣታቸው ነው። አንዱ መጥቶበታል፣ የሰው ልጅ ሁለቱ መጥቶበታል፣ 5-6 ነገር አንድ ላይ ገጥሞት አያውቁም። ሳይመልትነስሊ መጥቶበት አያውቁም። ሁለተኛው እነዚህ ቀውሶች አይቀለበስ መሆናቸው ነው፣ ሪቨርሰብል መሆናቸው ነው። እነዚህ ለውጦች ሪቨርሰብል መሆናቸው ነው። ኤአይ ከዚህ በኋላ እንትን አይሆንም። ባዮዳይቨርሲቲ ከዚህ በኋላ መመለስ አይቻልም። ሌላው ህይወት ፕሮግራም መደረግ የምትችል መሆን አለ። ከፈለግን አሁን ዲኤንኤያችንን ኤዲት ማድረግ ይቻላል። ፐርሰፕሽናችንን ሞዲፋይ ማድረግ ይቻላል። አእምሮአችንን ኢንጂኒየር ማድረግ ይቻላል። መልኩን ቁመቱን መምረጥ ይቻላል። በዘር የምንወርሳቸውን በሽታዎች ማስወገድ ይቻላል። ራሳችንን የሚያስተጋቡ ቴክኖሎጂዎች ደግሞ መምጣታቸው ነው። ኤአይን ያሰለጥናል። ኳንተም ቴክኖሎጂ የሰው ልጅ ይበልጥ ነው። በዛ ምክንያት እውነት የሚባለው ነገር እንዳበጃጀው ሆኗል፣ ፍሉድ ሆኗል። ዲፕ ፌክ፣ ኤአር፣ ቪአር፣ ፖስትሩዝ ሰዎች ሊስማሙ አልቻሉም። ምን እውነት እንደሆነ ምንኛው እውነት እንደሆነ ጊዜ የሚባለው ነገር ኮላፕስ እያደረገ ነው። ምን ማለት ነው? የፖሊሲ የስነ ምግባር የትምህርት ለውጥ ወደ ኋላ እየቀረ ነው ከሌላው። ኤአይ እንዴት ሬጉሌት እናደርገዋለን? ለመስማማት አልቻለም። አውሮፓ እየሞከረ ነው፣ አሜሪካ እየሞከረ ነው፣ ቻይና እየሞከረች ነው፣ ሳውዝ ኮሪያ እየሞከረች ነው፣ ህንዶቹ እየሞከሩ ነው፣ ጃፓን እየሞከረች ነው። አይሮ ነው ኮላፕስ እያደረገ ነው። ደግሞ ፖስት ሂማን ፊውቸር ነው። ድህረ ሰው ሁልጊዜ የሁሉ ነገር ማዕከል ነበረ። ያለፈው 500 ዓመት ለምሳሌ ሎጂስቲክስን ብናይ ፈረስ ተጠቅሟል። ስለገላ መኪና ኮንኮርድ የሚባለው በጣም ፈጣን አውሮፕላን ከፈረንሳይ ወደ ሎስ አንጀለስ በ4 ሰዓት የገባ ሁሉም ነገር ግን ይኸውላችሁ ፈረሱንም ሰረገላውንም ፈጣኑ መኪና ኮንኮርድ የሚባለው ታይቶ የማይታወቀው አውሮፕላን የሰው ልጅ ነበር የሚያሽከረክረው። አሁን ሰው አልባ ባቡር፣ ሰው አልባ ምናምን እየመጣ ነው። የባዮሎጂ ፍጡራን እኛ ብቻ ሳይሆን አንበሶች ምናምን ብቻ ሳይሆን ሮቦት የሚባል ነገር ሰው ድህረ ሰውነት አለ ማለት ነው። እኛ ጋር ብቻ አይደለም፣ እዚህ ጋር የሚፈጸም ጥፋት ፕላኔታሪ ነው። ኮንሲኩዌንሱ በመላ ምድሪቱ ነው። የሰው ልጅ ውሳኔ ውቅያኖሶቹን ከባቢ አየር የሚባለውን ነገር የስፒሺስ ሰርቫይቫል እንዳለ ባዮሎጂካል ፍጡሮች ሰርቫይቫል ይወስናል። ፕላኔታሪ ኮንሲኩዌንስ ነው ያለው። ኃይል የሚባለው ደግሞ የተከማቸ መሆኑ ቀርቶ ያልተከማቸ ዲሴንትራላይዝድ እየሆነ ነው። መንግስት፣ ፕላትፎርም፣ አልጎሪዝም፣ ክራውድ። በዚህ ሁሉ መካከል ደግሞ የሞራል ክፍተት አለ። ሞራል ቫኪዩም አለ። እጃችን ላይ ያሉ መሳሪያዎች ፌስቡክ ምናምን የሚባለው ነገር ዓለም አቀፋዊ ናቸው። ስነ ምግባራችንና አእምሯችን ግን ጎሳዊ ነው። ዩኒቨርሳል ቱልስ ትራይባል ሜንታሊቲ እንዴት አድርገን ነው የሚታረቀው? ክፍተቱ መሃሉ ከባድ ነው። እነዚህ 10 ምክንያቶች መጪው ጊዜ ካለፉት መጪ ዘመኖች ተብሎ ይበየኑ ከነበሩት ጊዜዎች ኮታንኮት እጅግ የተለየ አድርገዋል። ትላንት የነበሩት መጻኢ ጊዜዎችና አሁን እኛ ፊት ያለው ዘመን እናወዳድረው፣ በፍጥነቱ እናወዳድረው። ለምሳሌ ያለፉት ዘመናት መጪው ጊዜ የተባሉት ነገሮች በ10 ዓመታት የሚወሰኑ ነበር፣ ትውልዳዊ ነበሩ። አሁን ግን ወዲያው በየቀኑ በየወሩ የሚሆን ነገር ነው። ፍጥነቱ በጣም ፈጣን ነው። ትላንት በየ10 ዓመቱ የሚባለው ነገር ነበር ፊውቸሩ። አሁን ኤቭሪ ዴይ ኤቭሪ ማንዝ ነው። በጣም ፈጣን ነው። አቅጣጫውን ነው ዳይሬክሽን። በበፊት ጊዜ መጪው ዘመን የሚባለው ነገር ቀጥ ያለ መስመር ነበር፣ ሊኒያር ነበር፣ ወይ ደግሞ የሚፈራረቅ ነበር፣ ሳይክሊካል ነበር።
አሁን ግን መጪው ጊዜ የሚባለው ነገር የሚቋረጥ ዲስራፕትድ ነው። ታይቶ የማይታወቅ አድማሳዊ ነው። ኤክስፖኔንሻል ነው። ውጥንቅጥ የተሞላ ነው። ኬዮቲክ ነው። ከቁጥጥር አንጻር ነው። በፊት ጊዜ መጪው ዘመን የሚባለውን ነገር የሚቆጣጠሩት ሀገራት ሊቃን ነበሩ። አሁን ግን አልጎሪዝም፣ ኮርፖሬሽንስ፣ ክራውድስ ሆነዋል መጪው ዘመን የሚበይኑት። በቁስ አካላዊ መንገድ የሚገለጹበት ነገር ነው። መጪው ጊዜ የሚባለው በድሮ ጊዜ ኮንክሪት ነበር፣ የሚታይ የሚጨበጥ ነበር፣ ማሽኖች፣ ህንፃዎች ምናምን ነበሩ። አሁን ግን መጪው ዘመን ማለት ቨርቹዋል ነው፣ ዲጂታል ነው፣ ባዮሎጂካል ነው። ኢትስ ኖት ማቴሪያል። ከጊዜ አንጻር ነው። መጪው ጊዜ የሚባለው ነገር ድሮ የሚለካ የሚገመት ነበረ። አሁን ግን የተናጠበ ነው፣ ፍራግመንት ነው። መጪው ዘመን ኮምፕረስድ ነው፣ የታመቀ ነው፣ ኦቨርዌልሚንግ ነው። ከስኮፕ አንጻር ነው። መጪው ዘመን የሚባለው ነገር ድሮ ቀጠናዊ ነው፣ ሪጅናዊ ነው። የሆርን ኦፍ አፍሪካ፣ ኢስት አፍሪካ፣ አፍሪካ ወይ ሰፋ ካለ ግሎባል ነው፣ ዓለም አቀፋዊ ነው። አሁን ግን በዚህ ዘመን መጪው ጊዜ ማለት ፕላኔተሪ ነው። አጠቃላይ ምድሪቷን የሚመለከት ውቅያኖሱንም ከባቢ አየሩን የሚመለከት ነው። እንደዛ ብቻ ሳይሆን ኢንተርስፒሺስ ነው። የሰው ልጅ ብቻ ለሚመለከተው የሰው ልጅ ዛፉንም፣ ቅጠሉንም፣ አንበሳውንም ኢቭን ማሽኑን የሚመለከት ሆነዋል። So this is unprecedented feature, unprecedented, unrecognizable, unrepeatable, unforgiving ነው። ከዚህ ቀደም ያልነበረ የማይደጋገም በአንድ ሺህ ዓመት አንዴ ብቻ እየመጣ ያለ የማናቀው አጋጥሞ የማያውቅ እና ርህራሄ የሌለው የማይቀር ዘመን ነው።